ወዳጆቼ እንደምን ሰነበታችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እንደምን አላችሁ እናንተ? ዛሬ እጅግ ብዙዎቻችሁ የወደዳችሁትን በዶንኪቲዩ ከ1.1 ሚሊዮን በላይ ሰዎች ያዩትን እጅግ ብዙዎች የወደዱትን ስታንድ አፕ ኮሜዲ በራሴ ዩቲዩብ ቻናል ይዤላችሁ መጥቻለሁ። እንደምታስቡት አይደለም የተሰኘውን ስታንድ አፕ ኮሜዲ በነገራችን ላይ ይሄን ስታንድ አፕ ኮሜዲ እውነት እላችኋለሁ በጣም ትልቅ ፕሮፌሰሮች፣ ጋዜጠኞች፣ አርቲስቶች ምን ልበላችሁ በጣም የተለየ ቦታ አላቸው ለዚህ ስታንድ አፕ ኮሜዲ። ምክንያቱም በእውነተኛ ታሪክ ላይ የተመሰረተ እጅግ የተደከመበት ስራ ነው። እናንተ የተከበራችሁ ተመልካቾች የማሳባችሁን በጣም በኮሜንት ስትገልጹልኝ ነበረ። በጣም ወዳችሁታል። ስለወደዳችሁት እኔ በጣም እጅግ ደስ ብሎኛል። በቅርቡም አዲስ ስታንድ አፕ ኮሜዲ ይዤላችሁ ለመጣ የተዘጋጀው ነው። ስለዚህ እስከ መጨረሻው አይታችሁ ኮሜንት እንደምጽፉልኝ ተስፋ አረጋለሁ። አብራችሁኝ ስለሆናችሁ በጣም አመሰግናለሁ። በየመሃሉ እየመጣው ሰብስክራይብ አድርጉላችኋለሁ። ይመቻችሁ። ኦሎምፒክ የሰበርኩ ነው መሰለኝ። ዋው! ስለመጣችሁ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እንዴት ነው ክትባት ወሰዳችሁ? የትኛውን ክትባት ነው የወሰዳችሁት? ሁለት አይነት ክትባት ነው አፍሪካ ውስጥ የሚሰጠው። አንድ የኮሮና አንድ የጦርነት። የኮሮና የወሰዳችሁ የጦርነት ይቀራችኋል፣ የጦርነት የወሰዳችሁ የኮሮና ይቀራችኋል። እኔም የጦርነቱ ያው የክትባቱ ይደረሰ እስቲ በረከቱ ይደረሰ ሲለኝ አንድ ቀን ስልክ ተደወለልኝ። እኔ እንዲሁ ለብሼ ወደ ቢሮ እየሄድኩ ተደወለልኝ። ሃሎ ስል ኧረ ተታማለሽ ቶሎ ና ይሉኛል። በጣም የምወዳት እህቴ ናት። እየበረርኩ በዛው መናኸሪያ ሄድኩኝ። ከዛ ገባው ላሊበላ በእህቴ ተረናግጣ እናቴም ታመመችብኝ እና ሁለቱንም እያስታመሙ ቁጭ አልኩ። 3 ወር ሞላኝ ማለት ነው። ከዛ ካሁን እናቴም ተሽሏት ልጅ አስታመምከኝ አስታማሚ አትጣ ብሩክ ቅዱስ ያርግህ በላይ እሄዳለሁ እያልኩ አንዱ መጥቶ አማን አለ። ኧረ ክትባቱ መጣ። የትኛው? የሳንጃው። እና የደረሱ አይ ኮልመስክ ደርሰዋል። ኮልመስክ ማለት ለላሊበላ 38 ኪሎ ሜትር ነው። አዛ ወላ በአካባቢው ሰፊ መንግስት ጦር ነበረ። እኛም ድጋፍ ማድረግ ጀመርና ጥቦት ያለው ጥቦቱን፣ በሬ ያለው በሬውን አቀኛ እንጀራው ሽሮ በርበሬ ወኔ ተውታ። ከዛ በኋላ አረኒ ሰው የተጠጉ ተባለ። የደረሱ ገነተ ማርያም ደርሰዋል። አንዱ መጥቶ ገነተ ማርያም 17 ኪሎ ሜትር ነው ለላሊበላ። አዋጥ ወንድ ማለም ወኔ እንዳይመስል። ከዛ በቃ ገበሬ ያው ገበሬንን እንደምታውቁት ማረሻችን ወደ ጦር ዘነዘናችን ወደ ቆጨራ ቀየራን ወጣ። ገና ነው ገና አያጎመደው አምቢ ሳጣማራ ና በለው። አረ ወንድሜ የሚመጣውን ሳታውቅ ና አትበል። አንዳንድ ጊዜ ማለት ነው ና ያልከው ነገር ከመጣ በኋላ ሂር ስትለው አይሄድም። እዛ ገነተ ማርያም ላይ ተኩስ ተጀመረ። ጡት የሚጠባ ህፃን ልጅ አልቀረም ነው የምልህ። ግልብጥ ብለን የወጣነው እዛ እኛ ራሱ በቃ አልደረሰናል ወደ ጦርነቱ ለመሄድ በቃ ለመዋጋት ወደ 10,000 የሚሆነው ሁሏን ወደፊት ነው። እንደው በከባድ መሳሪያ ተራራውን ደብራ ቀዝ ያደረጉት አፊት የነበረው እናዲ ግልጥ ብሎ ነው። ምን አማን አቤት። እኛ እኮ ጦርነት መስሎን ነው። እና ምንድነው የመሬት መንቀጥቀጥ ነው። እንደው ቀድመውን ነበር ብቻችን ቀረነ። ዱላ ይዘን ቀረነ። ባለ ስናይፐር ልገጥምልህ ነው።
ከዛ በኋላ እና አንድ ጆሮ ጠቢ ያላቸው ደወለላቸው። ሄሎ አላቸው። አቤት እንዴት ነው አሁን እንዴት ነው አየሩ? አረ እንዴ ሰው የሚባል የለም ንጹህ አየር ብቻ ነው ያለው ኑ አላቸው። ኖ ግድ የለም መጡ። በቃ ወክ እያረጉ መጡ። ብስኩት እየበሉ መጡ። ተቀበላቸው። ጌቶቼ ሰላም ናችሁ? ውይ ጠቁራችሁብኝ ላፈር ልብላ። እንዴት ናችሁ? ውይ እንግዲህ ቀይ ምንጣፍ አላነጠፍኩም ይቅርታ። የእንትና ሰው የከንቲባው ነበረ ትልቅ ነው ብቻዬን አልችለውም ሸክሙን አልችለውም። ጃኬት ላምጥፍላችሁ ጃኬት። ችግር የለውም እስቲ ማረፊያ ጠቁመን። ኧረ ከዛ በፊትማ የሆነ ነገር እናድርግ። ምን እናድርግ? አመራሮቹ ላይ እርምጃ እንውሰድ። እንረፍ መጀመሪያ። ኧረ ውይ ለእኔ ስትሉ አፈርሶ እኔን አሰቃይተውኛል። ኧረ እንደው እርምጃ እንውሰድ። እሺ ምን እናድርግ? ቢያንስ በየቤቱ እየገባን አምፖል እንስራለን። እዛ መቼም በመሻሽን የነበርኩ አንደኛ መሻሻው ያው እናቴ ስለታመመች መሻሽ አልቻልኩም። እያስታመምኩ ነው። ቁጭ አልኩ። ሌሊት ምሽት 5 ሰዓት ሙሉ ከተማውን ተቆጣጠሩት ማለት ነው። ይነጋል አላልንም ወንድም አለ። እኔ ለምን 20 ሊትር ውሃ አልጠጣም? ሌሊት ሽንቴን ሸንቼ አላውቅም ወንድም አለ። አላውቅም። የዛን ጊዜ 7 ጊዜ ነው የሸናሁት። አረ ፖፖ ወባ አንቀጠቅጥም። ውሸት ነው። ወባ አንቀጠቅጥም። ከግር እስከ ራስ የነፋስ የበዛበት ባንዲራ ነው። ኮንፈርት ስጭኝ። ብርድ ልብስ ሰፊ ብርድ ልብስ ጨምሬልኝ። ሶፋውን ልጫን እንዴ ያለ ቢጨምር ሰራተኛቸው። እኔ ሌላው አልገረመኝም። ሰው እንዴት አፍንጫው ብቻ ይንቀጠቀጣል አንተ? ወይ ከዛ እናቴ ተረናገጠች። አይዞህ ልጅ አይድል እንደው እኔም ብለህ ምናምን አለችኝ እናቴ። አይዞሽ እናቴ ባፌ ማለት አይዞሽ እናቴ እኔ አለሁልሽ ብር ብትፈሪው እኔ አንቺ ጋር አለ ያለሁት አይዞሽ እናቴ በሆዴ። አይ እናቴ አንቺስ እንደው 66 ዓመትሽን አጣጥመሻል፣ 6 ልጅ ወልደሻል። እንደው እኔ ነው አበላኝ እያልኩ አይነጋ የለም ነጋ። ሲነጋ የግቢ በር ተቆረቆረ። ንስሐ ገባው። ሌላ ምን አላረኩ። አባቴ በቃ እንደዘሞትኩ እንደቀጠፍኩ መጣው። በቃ እናትዬ ያስቀየምኩሽ ነገር አለ እናት አለም ትቅርበኝ መርቂኝ። ሰፊዬ ሰራተኛችን ነው። በቃ ያስቀየምኩሽ ነገር አለ ይቅርብኛለሁ በይ እስቲ ይቅርብኛለሁ በይና በሩን ክፈችው። ሄዳ ስከፍታት አንዲት ወረኛ ጎረቤታችን ናት። እንያዳዳራችሁ ያሽር አሳድርሽ ውቃቢሽን ይግፈፈው ውቃቢሽን ይግፈፈው። ወይ እሷ እንደሄደችማ 3 ነው መጡ ማለት ነው። ስንከፍታቸው እነሱ ናቸው። የሚበላ እስቲ ስጡኝ። አለ የሚበላል ግቡ አልኩ። አስገባው 70 ነው 60 እንጀራ አንድ ጊዜ ሞሰቡ እንደሞላ መጣ። አንደ ሞሰቡ እየተንገዳገረ ቀጭ በሉ ምን እታች ያለው እኮ ምንም አያውቅም። ህብረተሰቡ ምን ያውቃል? ምን ሽኩቻኩር የሚገርማችሁ ነገር ነው። አሁን መቀሌ ዩኒቨርሲቲ ነው ግራጁዌት ያደረኩት። ጭራሽ ዩኒቨርሲቲ አልገባሁም። መቀሌ ዩኒቨርሲቲ ነው ግራጁዌት ያደረኩት። ምን አንድ እኮ ነን። ምን ሽኩቻ አንቺ ወጡን ተለበ አንቺ በጣም እኮ ቢገ እናቴ ቀና ስትል የሞሰቡ ሙሉ እንጀራ አቅርቤዋለሁ ማለት ነው። እንግዲህ በጦርነት ጊዜ ሞሰብ እንጀራ አስበው። አራራራ አማን አረ በሽተኛይቱን ድፍት እንዳታረገኝ በተሬ ቀንሰ ስጣቸው። ያ ፈሩን ልቃኘው ብዬ ወጣው። እንግዲህ ያው እየለመርነ መጣ ማለት በሁለተኛው ቀን ሲሉጥ አልኩኝ ነው ወጣ። አንድ ከሌላ አካባቢ የመጣ የባንክ ቤት ዘበኛ ነበረ። ኮማንዶ ነኝ ብሎ ነው ያወራው እና እዚህ ጋር ነው የሚታጠቀው እንዲህ ነው የሚሄደው ነው የሚሄደው። ማንም አይናገርም ሰፈሩት። ያጅሬ አረ ዘመዱ እንዳትናገሩ ያጅሬ እንዴ 30 ሰው አንዴ በጣም አጠፊ ነው የሚጥለው ነው የሚባል። የሚገርማችሁ ነው ጊዜ ጩቤ ይዤ ታንክ ማርክ ያለው አለ ኮማንዶ እና ማለት ወንድ ማለት ሲሄድ ጦርነት ከባድ ነው።
ዱካውም ጠረኑም የለም አንተ ሽታው ራሱ ሩጦ ማለት ነው ተቀዳለ እንዴ ወጣ ሲኖትራክ እዚሁ ከምሞት ወደ አንዱ ልጥፋለና ሲኖትራኩን አሰስቶ እየበረረ ሲል መንገድ ላይ ያቱ ቆም ቀጣረከው የታባልቴር ነው እንደዚህ ምትስገበገበው የታባልቴር ነው ወደ አፍጥረው እነዚህ መቶ ወታደሮች ጋሸናው ሰዳቸው ለሱ እኮ ነው የመጣው ጌታዬ ለሱ እኮ ነው ለሱ እኮ አፍጥረው ቶሎ እሺ ጌታዬ እንዲፈጥን ትላልከት እንዴ ቤንዚኑ ላይ አረቄ አልለርክበት ችግር የለም ማፍጠኛ ሰጣለውና በሳንጃ ትንሽ ነካ አረገው ቂጡ በቃ ሲኖትራክ ምድር ላይ እንደዚህ ሲፈጥን አይታጣቁም እንድ ማለት ነው 6 ማርሽ ነው ያለው በ16 ነዳው 10 ሩት እንደመጣ ይታወቁ በር ካምፓኒ እንደዛ እንደሚበር ሲኖትራክ አያውቅም ካምፓኒ ራሱ 100 ኪሎ ሜትር ነው በ10 ደቂቃ ነው የገባው ለካ ከተማ ውስጥ ሲኖትራክ ሰው ገጭ የሚባለው በስፒር ስለማይነዳ እንዴ ባይገር ላይ ነው የሚሄደው ስትነዳው ማለት ነው ያው ላሊበላ እንደምታውቁት ሆቴሎች አሉ ከዛ እስቲ ሆቴል ያው እየገቡ ማረፍ ጀመሩ ማለት ነው አንድ ሆቴል ሲሄዱ ዘበኛው አልሸሸም ጓጓጓጓ ሲያረጉ እንዴ ሲል እነሱ ናቸው እሰይ ሰላት የሰመረ እሰይ ሰላት የሰመረ ለቅዱስ ሚካኤል ነግሬው ነበረ እሰይ ሰላት የሰመረ እሰይ ለለለለለለለለለለለ እንኳን ደህና መጣችሁ ኧረ ቆይ ግቢ ልክፈታችሁ እንዴት ናችሁ እንኳን ደህና መጣችሁ ውይ መንገዱ ሰላም ነው እሰይ እንዴት ነው በሰላም ገባችሁ አካባቢው ሰላም አገኛችሁት እንደጠበቃችሁት ነው አይደል እሰይ የሚገርማችሁ ነገር ሚስቴ ያድግራል ልጅ ናት እና ሁለት ወልደናል እና ሁለት ወልደናል እኔ ራስ 7 ዓመት ነው እንደ አባቷ ገብረ ኪዳን ወልደ ትንሳኤ ይባላል እናቷ ለተሰንባት አጎስ ትባላለች እኔ ደግሞ የዚሁ አካባቢ ሰኔ ዳምጠው ፈንቴ ይባላል አባቴ የሚገርማችሁ 8 ዓመት ነው አድግራጅ ኖርኩት አታውቁትም ነፃ ዘቅ ብሎ እንትሩ የሚገርማችሁ ነገር ማለት ነው አሁን ቁልፉ ጠፋኝ አሁን የሚገርማችሁ ነገር ተመጣላችሁ ሲባል በቃ ተደስቼ ልሞት እንደው አይ መድኃኒዓለም አይኔን ባይኔ ያሳየኝ እናንተ ታካፈታ ነው ገቦልኝ እሰይ ደግሞ የሚገርማችሁ ወጥ ሰርቼ ማታ አሁን ነው የደፋሁት ያደረው እንዳያማችሁ ብዬ ነው ገቡ እስቲ ርቦናል እንቁላል ያለበት እስቲ ስቶርና ኪችኑን አሳየን እንቁላል ሳለኩ የሚገርማችሁ ባለቤቶቹማ ይዘው ትደው ነበር እኔ ተመጣላችሁ ብዬ አስቀርጭ ገቡ እንቁላል የቱ ጋር ነው ያለው የፈረንጁን ያበሻ ችግር የተገኘው ዶሮዎች አሉ ትኩስ ይጣልላችሁ ችግር የለም እሺ ያው ማልታል ብሉ ያው ግፍ ተመለከቱ ሰው እዛ ይራባል ያው ሀፍታም እንዲከዝኖታል ስቶሩን ያሳየ ገቡ ብሉ ጠጡ ያው ደግሞ በልታችሁ ስጨርሱ ውሃ እንዳትጠጡ እና ምን እንጠጣ ቢራ ነው እንደዚህ ጋር ሞልቷል ቢራ አደራ አልቀዘቀዘም ይቀርታ ለምን ያልቀዘቀዘው መብራት የለም ይኸው 3 ወራችን ድፍን ብለን አንደኛው ካላ አይዛችሁ ከኛ አክልተ ነው 10 ወር ቀርታችኋል ከኛ አክልተ ይሄን ሁሉ ታዝቤ ወደ ቤቴ ስመለስ ቁጭ ከማለት ያቺው ጎረቤት የመጣች አማን አለህ አልየርክም አለህ ወንድ ልጅ ንቅል ብሎ አንተ እዚህ ቁጭ ብለሃል አይደለ አንተ ነፍላለ እየቆዩ ነው ነገር የሚያመጡት ነገር ያለው በሽጉጥ በክላሽ እንዳይመስል በታንክ ነው ድምስስ የሚያረጉታል ወንድ ልጅ ነገር ያለ ጥፋ ብያለሁ ጥፋ አለው እንዴ ይችላል አልሞትላት አልፎ ገባ እሷ መግሱ አልገልኝ ነው ቃል እንዴ ከዛ በኋላ በቃ እናቴ ደነገጠች በቃ ልጄ ጭራሽ ካልሄድ ካለች እንግዲህ ሁሉም ሄዱ አንተ አትቀርም ሄድ በቃ ስትለኝ 3 ልብስ በፌስታል ይዤ እና ይቺ ልብስ እንደለበስኩ መጣሁ ወደ ደሴ በግሬ ማለት ነው ተከዜ የሚባል ወንዝ አለ ከዛ አለፍ ተብሎ ጀባ ጊዮርጊስ የሚባል የገጠር አካባቢ አለና እዛ ድረስ ሰዎች ጋር ነው የመጣሁት ከዛ በማግስቱ ልሄድ ነው ወደ ወልዲያ ስላቸው አይ አካባቢው አልተረጋጋም ተው ይሉኛል አረ ችግር የለው አይ አልተረጋጋም እዚሁ ቁጭ በል እሺ እረኞች ጋር ነው ሙሉውና እንካ ሰላንቲያ የሚባል ጨዋታ አለ እንካ ሰላንቲያ ተመንቲያ ማገልግል አብይ ወረደ ሳገለግል አለ እኔ እንድሮን የመታኝ ነው መሰለኝ
ለካ የመልስ ምት የሚባል ነገር አለ። አንካዝላንቲያ በመንቲያ ለእንቁላል ምን አለ መንቁላል ያበየ ማውራዲ ሲያምር ይቀራል። እዛው ገጠር ወንድሜ መቼም ስራው አድካሚ ነው እንጂ ማታ ዓለም ነው ገጠር። እንደው አረሙ ኩትቦታው ይገላል እንጂ ማታቱ ከበብና ራት ቀረበ። ራት ሲቀርብ 4 ነነ 8 እንጀራ ነው የቀረበው። እጠፍ ነው ገጠር። ከተማ ተቆራርጦ ይመጣል። ለምንድን ነው ሰው ብቻውን አይበላም ገጠር? ለምንድን ነው ሰው ብቻውን የማይበላው ስላቸው ነገሩኝ። ለምሳሌ ከተማ በቁርጥ ሲቀርብ ብዙ ሰው ከ3 በላይ አይበላም። 4ኛ የሚያነሳ ከሆነ 4ኛ ቁርጥ ባለቤቱ ራሱ ማነሽ አስካል እንዴ አንሺው እንጂ ሰርቪሱን ይላል። ቀልዳለ እንዴ ገጠር እንደዛ አይደለም ማለት ምን ያህል እንደበላህ እንዲታወቅብህ አይፈልጉም። በቃ በህብረት ነው የምትበላው። አሁን የዛን ጊዜ 8 እንጀራ ቀረበ 4ቱን የኔ የበላሁት ህብረት ነው። አብራት ነው ቀረበ ያ ተበላና ከተማ ራት ከተበላ በኋላ አባቴ ዴዘርት ተጠቀሚያለሽ ግን ያው መቼም ከዛ ገጠር መጠቅጠቂያ ነው የሚባለው። እስቲ ማነሽ አይነሽ መጠቅጠቂያው ዲያ 6 ኪሎ ቆሎ በጎርጓዳ ሳህን 6 ኪሎ መጥቶ ቆሎ በቶቃ ጫላ አላህን ቤት ይዛል አራጋ እዛ ወሬህን ማርቀቅ ነው። እዛ በኋላ ወንድም አለ ሰብስክራይብ አድርገኝ እንጂ ቀዩን ተጫንልኝ። ልጁ ወሬ ጀመረ። እኔም ማለት ባበያ የሷ የሽብር የሊኮ አዲስ አበባ ዳለፈላታ ምን አግንታ አረ ወይኒ አዛ ዋስሩ ወደ ሽብር ነው አሉ የምትበላው ደሞዝ። አሁን አይህ በቀደም ለእናቷ ጫማና ቀሚስ ገዝታ ለካ እናቴ ቀሚስ እናቷ ቤት እስኪያለው ሰው መታ ቆይ ግን ሙጫይቱ ሊሉ ምትልኝ ቡጡን ነው ወረባቤ ደግሞ የድሮውን ይዘ ነው እንዴ? አሁንማ አስሩ ትልቅ ሰው ሆና ጦቷ ራሱ የበሬ ሻኛ መስሎ ግንብር እያለ ትልቅ ሰው ነው የለ እሷ ናት ልካላት እናቴቱ ቀሚስና ጫማውን ቤት እስኪያለው ሰው መታ እናቴው መቼም ባብኝ እሷን ታውቃታለህ። ድሮም እዩኝ ትወዳለች። አውቃው ወዲህ ትላለች ቀሚሱን እንድናይ አተራለች። አረ እንደው ወዲህ እኔ ሳስሩ አሁን ትንሽ እቺ ሰፊ እየከፈተ በለና ወዲያ ትምርቱ ይቀር ምን ይረባታል? አዲስ አበባ ነው ምልካታል። አንደኛው ተቀበለው ቢራራ እኮ አንዳንዴ ወጋ አይጣፈጥም። እንዱ ሌሌ ካነሳ አይቀር የብርጓሌ ተረንጎ አረባ ገረድ ያለ እናቱ የሰራውን ቤት አላየህም እንዴ? የትኛው ሮወየው ቆሶ በር ህጌለው ማል ያለው አንድ ሪምዳን ያለም ያለ አዲስ ቆርቆሮ ቤት አራቢያታ አራቢያታ አይቢኦ ናቴዋ ገና ዳገቱን ባቀን ያልሁ ቆርቆሮ አዲስ ነው። አይንህን ነው የሚያጠፋ በራቅ ቀያ ሀገቢያው መሀል ያለው አንድ ክፍል ቤት እኮ የነው ከተሜ ወጋንጣ እንጃሉ እየሰማው ነው። አዎ የከተማ ሰው እየቀዳን ነው እኮ ነው። አይ እንዲህ ነው የሚያራጉት። ባኔ ጣቢያቸውን አውቀዋለሁ እኮ ይቀዱና ሃይህ ከተማው ነው እንዲህ እያሉ ያወራሉ እኔ አይቻቸዋለሁ። እኔ አዲስ አበባ እኮ ህግርስት ራሷ እኮ ነው አዲስ አበባ ያየዋል። እሜት የሞታ ሳለ አንድ ቀን ቆይቻለሁ። ዛ ሬዲዮ ሰማነ። እስቲ ሙጫ ራዲዮና አዳምጥ ተባለና ስንከፍተው ያው ጦርነት ሰዓት ደመሰስ ነው በብዛት ማለት ነው። ዜና ስለ በቃ ደመሰስ ነው ሰማንና በማግስቱ ልሄድ ነው አልኳቸው። ወዴት? ወደ ወልዲያ ልሄድ ነው። አረ አልተረጋጋም። ከዛ የመጣ ሰው ነገሮ እንዳል አረጋኝ ማታ ዜና አልቋል እኮ ያለቀ ነገር እኮ ማታ ሰማን አይደል እንዴ አልቋል እኮ ስላል
አይ ያኮ ስናይ ነቃ ያለ የከተማ ይመስላል ነቁ እዛ በሶስተኛው ቀን ተራሽ አልቀርም አልኩና በቃ ልብሴን ይዤ ወደ ወልዲያ ጉዞ ጀመርኩ። መኪና እልሽ ከተነሳሁበት ቦታ ጀምሮ ወልዲያ 7 ሰዓት ነው የሚገባው። እኔ 10 ተኩል ነው የገባሁት። መኪናው ጋር እኩል ነው ሩጫዬ ማለት ነው። እሮጣዋለሁ ወንድም አለም ዝም እየሮጣዋለሁ ነው ማለት ነው። ብቻዬን ነኝ እሮጣዋለሁ። እኔ ያኔ እኮ ነው የኢትዮጵያ አትሌቶች ያሸናፊነት ሚስጥር የገባኝ። የኢትዮጵያ አትሌቶች የሚያሸንፉት በብቃታቸው ነው አባቴ፣ በብቃታቸው አይደለም። ለካ በችግራቸው ነው የሚያሸንፉት። አረጋግጬ ነው በምክንያታዊነት። የኢትዮጵያ አትሌቶች እየቀሸሙ የሚመጡት ሀፍታም እየሆኑ ሲመጡ ነው። ብዙ ጊዜ ጀማሪዎቹና አንጋፋዎቹ ሲሰለፉ አትሌቶቹ ጀማሪዎቹ ናቸው የሚያሸንፉት፣ ገና ያልበሉት ማለት ነው። እና ሩጫ ለመጀመሪያ ጊዜ ስትሮጥ ሂሳብ እየሰራ ነው የምትሮጠው። ማለት በቃ አሸነፈ ባንዲራው አይደለም $20,000 ነው የሚታየው። $20,000 በብላክ ቢመታ የማይታሰብ ነገር አሰብኩ። የማይታሰብ ነገር በህጋዊ ስንት ነው? በህጋዊ በ45 900,000 ብር 900,000 ብር 15% መንግስት ይቆርጠዋል ታክስ። እዛ ላይ 10% አሰልጣኙ ይቆርጠዋል። አሬ አሰልጣኙ ግን ፌር አይደለም። እኔ እንዴ ደም ታፈጨ እሱ 10% ስሮጥ አሮጣ ቴክኒክ ምናምን ብሎ ይሸውደኛል እንዴ። እንደተመለስኩ ውሌን እሰርዛለሁ። እና ማለት ነው አይታችሁ ከሆነ የኢትዮጵያ አትሌቶች ማለት ነው እየሮጠ መሆኑ ራሱ ትዝ የሚለው አእምሮ ቢዚ ከመሆኑ የተነሳ በሂሳብ ሪባኑ ጋር ሲደርስ ነው። አይታችሁ ከሆነ ፈረንጅ ማለት ነው ሩጫ ተወዳድሮ ሲጨርስ አሸንፎ የሚሆነ ዙሩን ካጠናቀቀ ይወድቃል። I'm very tired. I can't. Water. Please. ናም ብሎ ውሃ ፈሶለት ምናምን ነው እንትን የሚለው። አበሻና ኬንያ ባንዲራ ይዞ 3 ዙር ይደግማል። መንበሰለ በቃ ትዝ ያለው እስከዛ ሂሳብ እየሰራ ነው የቆየው። ሩጫውን ሲጨርስ ሩጫ ይጀምራል ማለት ነው። ወንድም አለም እኔ በረርኩልህና ወልዲያ ደረስኩ። ወልዲያ ስደርስ ትልቅ ኬላ ተጥሏል። ዳርዳሯን ይዘም የኮሰ ቆም አለኝ። እስካሁን ላይክ አላረጋችሁ? ላይክ ባለሰማ ቁም ሲለኝ ቁም አይደለም ተተከለ የተባለ እኮ ነው የመሰለኝ። መጣ ዋ ለቁም ማለት ለገስግስ ማለት ነው እንዴ? ለወሰዓት የተሳነነ እንዴ? ወንድም አለም አልሰማሁም። ከኔ መጣ ከወደ ላሊበላ ነው የመጣሁት። እስቲ መታወቂያ አውጣ። እስቲ መታወቂያ የለኝም። ዋይ አንተ አሁን ለቡቡትም ለቄጥም ጸጉሪ አውቀልክ ጎረምሳ ለምን አባን መታወቂያ ማይኖር? አይ አለኝ እኮ ግን ረስቼ እኮ ነው ወንድሜ፣ ረስቼ እኮ ነው እና አለኝ። ለአንድ የለኝ ለምን ደሞ ዘው አድርቀው አለኝ ግን ረስቼ ነው። አውጥቻለሁ እኮ አውጥቻለሁ ለኛል ነው መጣው ታዲያ አውጣ ያልኩ አይደል እንዴ? አይደለም እቤት አውጥቻለሁ ቀበሌ አለኝ ግን አሁን አላስኩትም ነው እኮ። እስቲና ማን ነናችሁ ፈትሽ እስኪ የሚዞረቅረቅ ነገር ነው። እስኪ መንግስት ሰራተኛ ነህ ተማሪ ነህ? አረ ኬጂ ነኝ አልኩ። አይ ኮሌጅ ተማሪ ነኝ። በቃ አሳልፉት ባካችሁ ይዝ በቃ ተወጣን። ሄርኩኝ እየመሸ ስለመጣ ያው መንደር ገብቼ ነው ማድረውና መንደሩ ጋር ለመድረስ አንድ ጫካ አለ፣ ትልቅ ጫካ። አይተም ይሄን ፌስታሌን ይዤ እኮሽ ስል እንደው በላይ ላይ
40 ነው 30 ጥይት ዝም አዲስ አበባ ብቻ ነው እኮ ጥይት ድምጽ ማሰማው እኔ በጣም የገረመኝ ከዛ በፊት ልክ እንደናንተ ምቾት ላይ ነበርኩና እንደ ይሄን ነገር ጦርነት ፌስቡክ ላይ ነው የማውቀው ገባ ጦርነት ዩቲዩብ ላይ ነው የማውቀው ታንክ ምናምን ቴሌቪዥን ላይ ነው የማየውና በቃ ሳይ ፖሎ በእናትህ እንዳፈራ በእናትህ ሳይ ኮሜንት ገባለሁ በእናትህ ፖሎ በእናትህ ሳይ እንዳፈራ በእናትህ ኧረ ቶሎ በል በእናትህ ዳላስ ቁጭ ብለህ ፖሎ በእናትህ እንዳፈራ ዱባይ ቁጭ ብለሽ በእናትህ እንዳፈሩ እንዳትመለሱ ወንድ ማለት በአካል ሌላ ታሪክ ነው ተው እና እንደዛ ወንያም ሰውዬ ማለት ነው ስንት የሰው ልጅ ስንት ቀዳዳለው 7 2 ያፍንጫ 2 ጆሮ 1 ያፍ 1 ሽንት 1 የጭቃ ቀባት በሰባቱም ቀዳዳ ፈሳሽ ፈሷል የሆነ ፈሳሽ ማለት ከዛ በቃ ያው ይሄ በታንክ ነው መሰል የመቱኝ አረ ሚሳኤል ነው መሰል ወይኔ ጭንቅላት የለም አልኩ የጨራሽ አንድ ጊዜ ቀና ስል ያው ደህና ነኝ ከዛ ሳፈር ስገባ በእኔ የመጣው ሲል በጫካው ነው የመጣው እግዞ እንዴት እግዚአብሔር አወጣ እሱ እኮ ጥይት መለማመጃቸው ነው አሉኝ ተኩስ መለማመጃቸው እኔን ግን አይተውኝ እኔ እሳቱኝ ነው መሰለ የጨራሽ እነሱ ጫካ አላዩኝም ለካ ነው እነሱ ኢላማ ይጣው ከዛ መንደር ደረስኩ የደረስኩት ያማራ መንደር ነው አይባልም ገጠር ላይ ያማራ መንደር የሶማሌ የአፋር የትግሬ መንደር የለም የገበሬ መንደር ነው አባት የገበሬ እና ገጠር ለማደር ከፈለክ መታወቂያ ብር አይተበቅብህ አንድ አረፍተ ነገር ነው የእግዚአብሔር መንገደኛ ነኝ ማለት ነው የሚተበቅብህ ቆምኩኝ እኔም ቅቤ ምላስ አለኝ እንዴት አመሻችሁ አልክ ማነው የእግዚአብሔር መንገደኛ ነበርኩ ማደሪያ የለም እርና ተራፈር ልብላል ሐረና አለ ወይኔ ድሊ ናግባ ደራ እንዳታልፈኝማ ሰሞኑን ሌሎቹ አሳድረዋል እኔ ነኝ ያልደረሰኝ በረከቱ ይደረሰኝ ናማግባ ገብቼ ቆም ከማለት አረ እንዴ ይሄ ቆመብኝ እንደው ግፍ ሰራው በላይነሽ ተለቤስቲ ምንጣፈ ማንጨግሮ ሐማሙጭ እንግዳ መጥቷል አይድሊ ሆይኔ መጣሁ ከወደ ላሊበላ ነው የመጣው ጥዝጉ ንጉሱ ሀገር ጻድቁ ሀገር እንደው አፈር ልብላ እኔ ነኝ እግርህን ማጥበሽ ልጅ አለ ይገባሁኝ እና ከተማ ቻሌንጅ ነው የሚባለው ግን ገጠር ማለት የመጀመሪያው ቻሌንጅ ምንድነው እግር አጠባ ነው እግርህን ሲያጥቡህ ማለት አሁን የጓጎለው ሳጥበው አባዳባሁ ቀስ አይዞ ቆይ እንዲለቅ ቆለል ብሎ እንዲያደር አባቴ አያቱን የገደለ ነው የሚመስለው ጥንዚ የእግር ጸጉር ንቅል ነው የሚለው የሰይፉ መላጣው ነው ቁጭ ነው የእግር ጸጉር አይኖርም ሙልጭ ተጣጣብኩኝ ምግብ ቀረበልኝ የቀረበልኝ ክክ ወጥ ነው በውሃ ብቻ የተነከረ ክክ በውሃ ብቻ ማለት ነው ብታምኑ ባታምኑ በቃ እንጀራ ከዛ በውሃ የተነከረ ይውልህ ልጅ ወጭም ሐራብ ይሻላል ብለን ነው መንገደኛ አገኘው ነው የሚበላ እንግዲህ ጉሮሮህ ባይወርድም ብላ እኛማ ጫው የለ በርበሬ የለ ዘይት የለ ባለፈው ሙጫ እንዳቅሙ ገዛለሁ በየሶርዳ አረውየው ጦርነት ተነስቶ ዝግትግት ብሎ የለ በላውኝ አሁን እንዲሁ ነው ምን በላ እንግዲህ ባይዋጥልህም ብላ አለኝ በጣም ተሰማኝ ማለት አስቡት ማለት እኛን ያስተማሩበትን መንገድ በተለይ የገጠር ልጆች ከሆናችሁ ማለት ነው እነሱ በባዶ እግራቸው ሄደው ለኛ ጫማ ገዝተው እነሱ የሆነ እህል አቅንተው የሆነ በግ ሽጠው ምናምን ለኛ ሳንቲም ልከው ምናምን በቃ አዳፋ ለብሰው እኛን አለብሰው ምናምን አስተምረው የተሻለ ህይወት ለመኖር እኮ ነው ጭራሽ በርበሬና ጨው እንዳይበሉ አርገናቸው ቁጫል ተሰማ አዛመቸስ ያው ስሜት ወጣ ወረድ ነው ደግሞ እሱ ተረሳና ማታ ጨዋታ ተጀመረ ያው ቀረበ የሚጠጣ ምናምን እንዴት ነው ከተሜ ጨዋታ አንጣይ ከተማ ሰው ዝም ሲል እንዴ ለአዲያምስ ምንም ንገረን እንጂ ከተማውና እሺ አባቴ ጫውታቻለሁ እንዴት ነው ኑሮ እንዴት ይዟችኋል አልኳቸው ልጁ ጀመረ
ዋዲያ ዘንድሮ ኑሮ ምን ታማለው ብለህ ነው? ይገርምህ እንደው ሌላው እንኳን ይቅር ማዳበሪያና ዳብ ታውቃለህ? አዎ አሁን ማዳበሪያና ዳብ ድሮ ስንት መሰለህ ምንገዛ? አስበው እንግዲህ 600 ሰጠነ። እሺ እንደገና 50 ጨመርነ። እሺ 30 ሲመልሱ ስንት ገዛው ማለት ነው? 620 ማለት ነው። አይደለም ቆይ እንደገና ስላው እንጂ 600 ሰጠው። እሺ እንደገና 50 ጨመርኩ። እሺ 30 መለሰልኝ። እሺ ስንት ገዛው ማለት ነው? እኮ 620 አይደለም እንደገና ስላው እንጂ ነው 600 ሰጠው። አዎ እንደገና 50 ጨመርኩ። አዎ 30 መለሰልኝ። አዎ እኮ 620 እሺ ይሁናል። አሁን እንደሱ ቆየው ለበፊት አሁን 1150 ተመልከት እንግዲህ ያው ፍየል halሸጥካ ተገዛ ሰማይ ነክቱ የለ ባላይ ሰላም የለ ወዲያ በጥላችን እየደነበርን ስተመቸ ወዲያ ምን ያለ ጣም የሌለው ነገር ምን ሲል አባትየው ታለሚ ሰብስክራይብ አድርጊ እንጂ አይ ልጄ እንደው መቼም ኑሮ ውድነቱ ሲሆን ሰላም ባልኸው ግን የኛ ከፋትን ያመጣው አይደለም እንዴ ከተሜው እርውዩ እኛ ስንገፋፋ ስንጨካከል ሰላም እኮ የግዚአብሔር ነው ሰላሜን አምጡ ብሎ እግዚአብሔር ወሰደው አሁን አዳ መንግስት ሲሆን እንዴት አድርጎ ይመልሰዋል እግዚአብሔር የወሰደውን ሰላም እርውዩ አይደለም እንዴ ከተሜ አይነት ነው አባቴ አይነት ነው እንዴት ነው እንደው የዘንድሮ ምርጫስ እንዴት ነበር አልኳቸው አይ አዳምጦ ነገር ሲያመጣ አይ እንዲያስ አልከት ዳተ የደው ምርጫውንስ ተጫውተውብናል ኦይ ምን ነው አራው አይወደ ይዘረጋ ያ ደግሞ አምቦል መጣ ሲባል መብሪያት ይዘው መጡ ብለን እንደ አፋችንም ቂጣችንም ሳቀ ለካ አምቦሉን ቲሸርት ላይ ለጥፈው ነው ያመጡት አዎ ባይ ዘ ዌይ እውነት ነው የገጠር ሰው የፖለቲካ ዕውቀት የለው ግን ምንድነው እኛ የከተማ ሰዎችም የለንም ልዩነቱ ምን መሰላሽ ብልህነት ነው የገጠር ሰው የማያውቀውን አላውቅም ነው የሚለው የከተማ ሰው አይልም ትገምታለህ በተለይ ፖለቲካ ትንሽ እንደማትሞክረው ወይም እያወቀው ብዙ ፖለቲካ ሙዱ ያልሆነ ሰው አለ በቃ ቢያውቅም ዝም የሚል አንዳንዱ ሰው ደግሞ ይፈጥናል ሰማል እንገረ ይኩ ይገርመኛል ህዝብ እኮ ነው ቱርክ ላይ ኢትዮጵያ ድሮን ሰጠች ለምን ሰጠች ሶርሱ ላይ እናውራ ቤዚካል ነገሩ ላይ እናውራ ለምን ሰጠች አብይ አህመድና ኤርዶጋን ምንድነው የተፈራረሙት አይተሃል ይላል አንተ አይተሃል በሉት እስቲ ኢትዮጵያና ኤርትራ ታረቁ ማገድ ኦሬ ጫጫታ ምናምን እንዲኩጂ አስመራ ሆቴል ላይ አስመራ ኢሳያስ አፈወርቂና አብይ አህመድ ማንንም የተፈራረሙት አንቀጽ 16 ላይ ምንድነው ያስቀመጡት አይተሃል እስቲ አንተ አይተሃል በሉና እስቲ አሁን እየተሰለበ በቃ አገሪቱን ሁኔታ የሆነ ጠቅላይ ሚኒስትሩ እየዞረኝ ያይ በቃ ምናምን የሚመስላችሁ እኮ የገጠር ሰው እንደዚህ የለም የገጠር ሰው ማውቀን አያውቅም ነው የሚለው ጠየቅኳቸው እንደው እንዴት ነው እንደው ጠቅላይ ሚኒስትሩ ውጭ ሀገር ሲሄዱ እንደው ወደ ቱርክ ምናምን ሲሄዱ ተሰማላችሁ አልኳቸው አራዋያ ያ መድኃኒዓለም ዝናብ አይንሳን እንጂ እሱን ካልደከመው የተስቢር ምን አገባና ወራታቸው እኮ ነው እነሱ በቃ የሚመለከታቸው በቃ ዝናብ ማረስ በቃ አለቀ በቃ ሌላ ምንም መፈትፈት እኮ አያስፈልገው አሁን አንዳንዱ ሰው ሰምታችሁታ አሬ እዚች ሀገር መጨረሻ አሬ አንተ መጨረሻ ምንድነው አሬ እቺ ሀገር የት እየሄደች ነው አረ አንተ ወዴት እየሄድክ እስቲ ነው በ40 ዓመት እናት ጋር እየተከራከርክ ለቤቲንግ ብላ 10 ብር እናት እየተቀበልክ በ40 ዓመት እንዴ ሌላው ስደት ላይ አመጋገብ ነው የገረመኝ አመጋገብ
ይቅርታ ማሜ ምስር ነው የሰራሽው? ወይኔ እኔ ጨጓራ ካለ ምስር ወይ በጣም ነው የሚያቀራኝ። ይሄ በጣም ነው የሚፈቀኝ። ምስር አልበላም። ወይ ጨጓራ እንዲህ ነው የሚያረጋኝ። እማዬ ምንድነው በረጋዜ ነው የተሰራው ወጡ? ኧረ እኔ አልበላም። ኧረ እኔ ልነግራችሁ የምወደው ነገር 1100% ጨጓራ የሚባል በሽታ የለም። እኔ ማለት ነው በደህናው ጊዜ በቃ ጧት ተነስ እስከ 6 ሰዓት ጾም ያላውቅም። ጧት ተነስ የሆነ ነገር ካልበላው ጨጓራዬን ነው ምለው በርበሬ ከምን ጨጓራዬን 3 ቀን በባዶ ሆዴ ነው የሮጥኩት። አንተ የምን ጨጓራ ነው እንዴ? የለም ሲመችህ ነው ጨጓራ እንዳለ የምታውቀው። ሲመችህ የቧንቧ ውሃ ነው። ሶሪ አልጠጣም። እሺ እኔም በቤት ይቀርታል እንትና ዋራር ፎቢያ አለብኝ። አልጠጣም ነው እንትን ነው የምጠጣው ነው የተጣራ የታሸገ ሃይላንድ ስፕሪንግ ነው የምጠጣውና ካልሽየሙ 23 ክሎራይዱ 18 አይረኑ 17 ይሁን። ይሄ ሰውዬ ስደት ላይ ነው የምልህ። በጭቃ የተለወሰ ውሃ በሬ የሸናበት አህያ የሸናበት አልፎ አልፎ ሰው የሸናበት ውሃ ሲያገኝ ማለት ነው እዝጎ እኔ እኮ ይገርመኛል ኦሪጂኑ እማዬ ነጭ እንጀራ የለም ጥቁር እንጀራ ነው እንዳለ ጥቁር እንጀራ ስደት ላይ ማለት ነው። ተው ጥቁር ነጭን ተሆነ ለውሻ ብቻ ገጠር እንኳን የማይበላ ድጉሎ የሚባል አለ። ለውሻ ነው የሚሰጠው። የውሻ እንጀራ ነው እሱ ሲጣል ማለት ነው። ውሻውን አታለ አንተ ነው የምትበላው። ብቻ ያዝ ውሻው ማለት ነው። ውሻው እልም ሲል አንተ እንጀራውን ይዘህልም። በማግስቱ ወደ ውርጌሳ ነው መንገድ ጀመርኩ። ወደ ውርጌሳ ሲሄድ ጥንዶት ሚካኤል የሚባል አንድ የገጠር አካባቢ አለ ይመስለኛል። የመረሳ የላይኛው የገጠር ክፍል መሰለኝ። እዛ ደረስኩና 12 ሰዓት ላይ ነው የደረስኩት። ሳየው መንደሩ ብትንትን ያለ ነው። አይ በቃ እስቲ ዛሬ ቤተክርስቲያን ልደር አልኩኝ። ሚካኤል ቤተክርስቲያን ነው ደረስኩኝ። ቁጭ ከማለቴ ዘበኛው መጣ። እንዴት ነው ጃለ ጠጉረ ልውጥ ትመስላለህ? አዎ መንገደኛ ነኝ። አስቲ ማስታወቂያ ወዲህ በል። መታወቂያ አላስኩም። ኧረ ወየው አሪያ ዝም ብለህ ሰላይ ነኝ ብለህ እንቁጩን አልነግረኝም። ኧረ ሰላማዊ ሰው ነኝ ወንድሜ፣ እንደሱ አይደለም። አራቀኝ አንተ እየወደ ዳሩን ጥጉን እየሰለልህ ተብለህ መተህ ነው እንጂ። ኧረ ወንድሜ እኔ በጣም ሰላማዊ ሰው ነኝ። አንተ ወደ ዝም ብለህ አገር እንዲህ በግምር ተወጥራ ያለ ማስታወቂያ እየተንቀሳቀስክ የምን ሰላማዊ ሰው ነኝ በል እንዳትንቀሳቀስ አልና ሰው ጠራ። መልካሞ ወራ መልካሞ እንዳትንቀሳቀስ። አቤት ደምሮ አልኸ ዛሬ መስኪን እንዲህ አልኸ መስኪነው ሙሃይ እንዲህ ብለዋል። እንዳትንቀሳቀስ አትንቀሳቀስ። ዛሬ መስኪን ደህና ውላል መጫቷ እንዲህ ብላለች። ደህና ናት ምንም አትል። እንዳትንቀሳቀስ። አዎ ደህና ናት ደህና ዋልክ። ረንደው ስታውንስ ደህናው እየቆየ አንተዬ በስተማታ ጉርገጠመኝ እንጂ ምን ነው ወራተ ለበሩ ስለቁልኝ አሸባሪ ይዣለሁ። ወንድሜ ፍልጥ ይዞ መጣ። አካባቢው ሰው ተከበብኩ ነው የምልህ። ተከበብኩ ብዬ ፌስቡክ ላይ እንዳለ 86 ሰው እንዳይሞት ፈራው። ምን ላድርግ? አራኔ ሰላማዊ ሰው ነኝ። ኧረ እባካችሁ የትምህርት ማስረጃ ይዤ ቆይ የትምህርት ማስረጃ የማትሪክና የሚኒስትሪ ይኸው እኔ ሰላማዊ ሰው ነኝ። እኔ ምንም ተቀበለኝ። የትምህርት ማስረጃ ክፋቱ ደግሞ እንግሊዘኛ ነው። እንዲህ አሁን አይስቲ ሀያለ ለለ አሁን የተጠየቀው ልጁ አጭበርባሪ ነው። ልጁ እያጭበረበረ ነው። አሁን እኛ የጠየቅነው መዳፍ የምታክል ማስታወቂያ ነው። እሱ የሰጠን ነው ሰፌድም ያህል ወረቀት ነው። ምን ያገናኘዋል? ፊት ያለ ወሮታ
መዳን አንዱ ቅዱስ ሚካኤል አውጣኝ እያልኩ አንድ ልጅ መጣ። በሰፈሩ ቦታ የሚሰጠው ነውና ተስፋዬ ይባላል። እሰይ ተስፋዬ መጣ እንግዲህ ገላግለና አለ። ልጁ መጣ። ምንድነው በሰላም ነው ምን ናችሁ ነው? እንደው ተወኝማ መቼም ምን ይሄ ልጅ ያመልጠኝ ዛሬ ወርህል አልበላም አሸባሪ ነው ፈርምና ተረከበኝ። አረ ወንድሜ አባቴ አንተ ተረዳይ ወጣት አይደለ ወንድሜ ይኸውልህ ትምህርት ማስረጃ እኔ እዚሁ አካባቢ ሰው ሰላማዊ ሰው ልጁ አየው ምናምንና አረ የኛ ከበቃ ሰሜን ወሎ ይላል እዚህ ላስተላልበላ ይላል ሰላማዊ ሰው ነው ምናምን አላቸው። ዘበኛው አይ ማለት ላሊበላ ሰው ወንጀል አይሰራም ያለህ ማን ነው? አይ አረ እንደው አረ እኔ ሰላማዊ ሰው ነኝ እንደው ችግር የለው ልጁ በዛ በቃ እኔ ወስዳለሁ ኃላፊነቱን ወስዳለሁ ብሎ ሲለው አይ በቃ እኔ ዞር ሌሎቹ ልብ አድርጉልኝ ማን ተፈራ ማን አንተ ደምሴ ሁላችሁም ልብ አድርጉ ይኸው ነሐሴ 8 ከምሽቱ 12 ሰዓት ላይ በእንግሊዘኛ የተጻፈ ፖለቲካ ይዞ መንገድ ያቋረጥ ሲል የነበረን አሸባሪ በቁጥጥር ስር አውዬ ለተስፋዬ ዳምጤ ያስረክብያለሁ አከተማ ያገራኝ። ልጁ ይዞኝ ሄደ ከቤቱ እቤቱ ቁጭ ከማለቴ ቆንጆ ወጥ ቀረበልኝ። እናትየው በላን ምናምንና እናቴ ምንድነው የምሰራው አሉኝ። እናትየው እንደው በደናው ጊዜማ ፊልም ሰሪ ነበርኩ አልኳቸው። እናቴ ፍርል ብላልኝ እንደው ስልኬ ባትሪ ዘግቶ ነው እንጂ አሳያችሁ ነበር አንዳንድ ነገር ስላቸው ልጁ በሶላር ከሰፈር ሄዶ ቻርጅ አድርጎ ሊመጣ ስልኩን ከዛ ከአርቲስት ጋር የተነሳውን ፎቶ አሳየሁት ማለት ነው። እንትና አይላ እኔ ደግሞ ብልጥ ነኝ አርቲስት ሳገኝ ፎቶ አላልፍም እንቅር ማለት ምን እንደማገኝ ታውቃለህ? አርቲስት ስላሴ ነው ማገኛቸው 4 ኪሎ አርቲስት ሲሞት ብዙ አርቲስት ይመጣል የዛን ጊዜ ነው ፎቶ የምንነሳው። እኔ እነሳና ባክግራውንዱን እየቀየርኩ ኤዲት እያረኩ ስለጥፈው አንተ ፌስቡክ ላይ ስለጥፍ ጓደኞቼ አሜ ተተኮሰ ይላል። እኔ አልተቀባበልኩም እንኳን ተተኮሰ። እዛ በኋላ ልጁ አንድ ሙዚቀኛ ጋር የተነሳውትን ፎቶ አየ። አዳ እንትና አለ ታገኘዋለህ አለ። አዎ አገኘዋለሁ ልሳምልህ አልኩት። አደኝ በጥፍ ይበልልኛል። እዛ እናትየው በጣም ምስኪን ሴትዮ ናቸው። አይዞ ልጅ ፎቶ ሱፍ ለብሼ የተነሳውትን ፎቶ አዩና እናቴ ፍርል ብላልህ አይ ስደት ባለቂው አሁን መጣው ልግብለ ይሄል እናትዬ አይዞ እግዚአብሔርን አሳልፈኝ ነው እንጂ አትፈትነኝ አይባልም። እሺ አይዞ ልጅ ያልፋል ይሄ ማለት እሺ እናቴ ያልኳቸውና ጧት ለኔ ብለው ጧት ተነስተው ትልቅ ቂጣ የሆነ ጅብ ባቀበት አይጎተተውም ቂጣውን ነው ማለት ወብራም ቂጣ ጋግረው ከፌስታል የሰጡኝና መንገር ጠቆሙኝ። መንገር ጀመርኩ። ቀኑ ሮብ ቀን ነው ገና ጧት ነው ራበኝ ማለት ነው እና ጾም ነው። ከዛ አምላኬ ነው መንገደኛ ነኝ አትቆጥርብኝም አልኩት። አዎ ልጅ አልቆጥርብህም ባይለኝም እንዳለኛ አስቤ ግማሹን ቂጣ ቅርድድ አድርጌ በላውና ይሄን የምንጭ ውሃ የጠጣው ጊዜ ወንድሜ ጉልበቴ 300 ሲሲ 00 መቃ ያልተደመቀ አራዋይ እገሰግሰዋለሁ ሮጣዋለሁ ወደ ውርጌሳ እየሄድኩ ነው። ጥቅጥቅ ያለ ጫካ ደረስኩ አንድ ቦታ ማለት ነው። ጥቅጥቅ ያለ ጫካ ብቻዬን ነኝ እና ጫካ ላይ ማለት ነው ፌስታል ነብር ነው ኮሽ ሲል እናቴ ነው በቃ ፌስታል ወፍ ድራጎን ነው። አረ ነፃነት ሃይላንድ ነው የምልህ ሃይላንድ ከተማ ውስጥ ነው ሃይላንድ ስታገኝ መንገድ ትመጣላ ማለት ያልኳት እንዴ ታውቃለህ ሃይላንድ ስታገኝ ጠብ ፕላፕ ታረጋለህ እንዴ የምታረጋው ሃይላንድ ጫካ ውስጥ ሳታስበው ምን ያያል ጓት እናቴ ለወለ ወዳ ስደርስ እና አያልኩኝ ይሁን ነገር ወይኔ እናቴ አስከሬኔ እንኳን እንዳይመጣለሽ መታወቂያ አላስኩም። ወይኔ ዞር ድንቢጥ ወፍ እኮ ናት አለ ጫካ ባለጌ ነው ደግሞ ለመፍራት ግን ይመቻል ብቻ ስለውልክ እንደ ልብ መንቦቅቦቅ ነፃ ነህ በቃ ታርፋለህ ትሸናለህ እንትላለህ
እና 3 ቃል ብቻ ነው በጫካ ስትሄድ የምታወጣው። 1 በቃ እናቴ ድረሽ ነው። 2 ማለክለክ ነው። 3 የአምላክህን ስም ነው የምትጠራው። መድንዬ አባቴ አረ ለዓላማ ፈጥረኝ እንደው እኔ ያለ ሰው ክፉ አይደለም አባቴ ስንት ታውቀኛለህ ምን ታውቀዋለህ አምላክ እኔ ያለኝን አካፍላለሁ ምን አጥፍቻ አባቴ አረ ጠላህን ቅዱስ ሩፋኤል ሚካኤል ማጠራው ታቦት የለህም ስትወጣ ተረሳዋለህ አረ ያልክ ምን አእምሮዬ ላይ መጣ መሰላችሁ? ከተማ ውስጥ አሁን እግዚአብሔር ተረስቷል። እንዴት ዋላችሁ እንዴት አደራችሁ መባልና እግዚአብሔር ይመስገን መባል ፋርነት ሆኗል። በቃ ብሮ ፒስ ነው አጩ ይልኛ እግዚአብሔር የለም ወይ ባርከና እንበላ በቃ እግዚአብሔር የለም። ስለዚህ እግዚአብሔር ምን ያደርጋል? እያበላህ እያጠጣህ እያኖረህ በቀን 1 ጊዜ እንኳን ስሙን አጠራው ስትል ጫካ ይወስድና በቀን 1000 ጊዜ እንድጠራ ያደርጋል። ሌላው ማለት ነው ጫካ ውስጥ አሁን ለምሳሌ ኢአማኒ ተበራክቷል። አሁን ከተማ ውስጥ ኢአማኒ ምንድነው? እግዚአብሔር ይቅርታ አባቴ አማኝ ነሽ? ኦኬ። ሙስሊም ነሽ? ፕሮቴስታንት ነሽ? ኦርቶዶክስ ነሽ? ኦኬ። አማኝ ነሽ? ብራ ኦኬ። ለምንድነው የምታምኑት ግን? አይገባኝም። ስለማይገባኝ ነው። ምንድነው ፈጣሪ አላህ እግዚአብሔር አይገባኝም ማለት አይመጣልኝም ሎጂኩ። ይኸውልህ ልንገርህ የሰው ልጅም ቢሆን ብናኛተም ነበረ በሂደት ዝንጀሮ ሆነ በኢቮሉሽን ቻርልስ ዳርዊን ፕሩፍ ያደረገው ነገር እኮ ነው። ምንድነው? ከዛ ሰው ሆነ በቃ ከተመ። ሰማይና ደግሞ ምንድነው ዝናብን ፈጣሪ ጣለው ምናምን ትላላችሁ ነው። አሜዚንግ ምንድነው ፈጣሪ ጣለው እንዴ? በቃ የውቅያኖሶች ይተናሉ ሞለኪውሎች ሲጋጩ ሊዘንባታ ሲት እኮ በቃ ሳይንስ እኮ አረጋግጦታል እኮ የሚለውን ሰውዬ ማለት ነው። ለምንድነው ቸርች የምትወስዱት? ለምንድነው ቤተክርስቲያን የምትወስዱት? መስጊድ ለምን ትወስዱት አላችሁ? እልም ያለ ጫካ ውስጥ ታውቁ አምኖ አይወል ሲወጣ ራሱ ማለት በቅጠል ነጠላ አጣጥሎ ነው የሚወጣው። እንዴ ነጠላ መንፈሳዊ ሰው ሁሉ አንተ በቀሳታ ያ ሰውዬ ሰባኪ ነው ታገኘዋለህ። እንደ ፍቃዱ የሰበሰበን ለወደ እግዚአብሔር የተመሰገነ ይሁን። ዛሬ የምንማማረው ትንቢተ ዳንኤል ምዕራፍ 6 ቁጥር 17 ባለው ኃይለ ቃል ነው። ከቃሉ ጋር ናችሁ? አዎ ይገርማችኋል። ዳንኤል እግዚአብሔርን ሲያመልክ ተገኘ ይላል ቁጥር 17 ላይ ሲያመልክ ተገኘ። ጨካኙ ንጉስ ዳሪዮስ ከግብረ አበሮቹ ጋር ሆኖ ዳንኤልን ለምን እግዚአብሔርን ታመልካለህ ብሎ የአንበሳ ጉድጓድ ውስጥ ጣለው ይላል። እኔ እንደ ቀልድ እግዚአብሔር የለም ስላቸው ጫካ ወስደው እንደጣሉ ጨካኞች ወረድልና በጠፍጣፋ ድንጋይ ዘጉበት አጥንቱ እንኳን እንዳይገኝ ጭካኔ ተመልከቱ። ነገር ግን በጧት ንጉስ ዳሪዮስ መጥቶ ዳንኤል ሆይ የምታመልከው አምላክ አዳነህን ብሎ ጠየቀው። ዳንኤልም መለሰ አዎ ንጉስ ሆይ በፊቱ ቅንነት ተገንቶብኛልና በአንተም ዘንድ አልበደልኩምና እነሆ ጌታዬ መልአኩን ልኮ የአንበሶቹን አፍ ዘጋ አለ። ይሄው እኔም ከጫካ የጅቡን አፍ የነብሩን አፍ የአንበሳውን አፍ ዘግቶ ለዚህ አቆመኝ። በቃ አምኖ ይመጣል። ከዛ እየሮጥኩኝ ውርጌሳ ደረስኩ። ከዛ ወደ ውጫሌ ቅርብ ነው። ውጫሌ እየገሰገስኩ እንዳለ በቃ ሰላም ተሰምቶኛል። እንግዲህ በቃ ሰላም ነኝ እያልኩኝ አፊል ለፊቴ የመንግስት ጦር እና ከወረዛ ስትመጡ ደግሞ ነገሩ ከባድ ስለነበረ በቃ አታልፉ እንዴ በቃ ሰላም አሁን ትባላላችሁ እንዴ ሳይ ዋይ ቁም አለኝ። እዚህ በነገራችን ላይ ወንድም አለም የመኪና ፍሬን ኮሮላ ነው ኤክስኪዩቲቭ ነው ማለት ፍሬን የመኪና ፍሬን ጽንሰ ሐሳቡ የመጣው ከፈሪ ሰው ነው። ቁም ሲለ
ያስከውንታል ያችኑ ፌስታል ጣል አረኳት መጣ ፌስታሌና ሲፈታትሽ ቂጣ ነው ያስኩት ሌላ ምን ይዛል መጣ እዚህ ጋር ሲፈትሽኝ እዚህ ጋር የሆነ ነገር ተቋጥሯል ምሮሄ አለ ጌታዬ ትንሽ ፈርቼ ነው በቃ ናጸባይህን ካወክ በፌስታል ቂጣ ከምትዝ ዳይፐራትዝ ከዛ በኋላ እንደምንም ደሴ ገባው ደሴ ስገባ የታላቁ ምጡቅ ሰው የአልበርት አንስታይን ጥቅስ መጣብኝ ዓለም ላይ ውድ ነገሮች ዋጋ አይከፈልባቸውም ይላል ወይም ዋጋ የላቸውም አንደኛው ሰላም ነው የዓለማችን አስከፊው ነገር ጦርነት ነው አስከፊ እንደምታስቡት አይደለም በጣም ከባድ ነው ለምሳሌ በደናው ጊዜ ቡና እኮ ጠርታችሁ አንዳንዴ ጎረቤት ድረስ እዛ ድረስ አትሄዱም እዛው ግቢ በር ላይ ወጣ በል እማማዬ ናይ ቡና ደርሷል ጦርነት ላይ እንደዚህ የለም እንዲህ ጩኸቱን ተው ግን ለራስህ በሚስጥር ነው የምታወራው ለራስህ እኮ ሽንቴ መጣይ መሰለኝ ራበኝ መሰለኝ ጦርነት ላይ ሀብታምና ድሃ እኩል ነው ሀብታም ብትሆኑ ብር ቢኖራችሁ ሱቅ የለም ገበያ የለም ምኑን ትገዙታላችሁ እሺ የገዛችሁ ጤፍ ምናምን አለ መብራት የለም በምን ታስፈጩታላችሁ ያስፈጫችሁት ዱቄት አለ ውሃ የለም በቃ በምን ታቦኩታላችሁ የተቦካ ሊጥ አላችሁ መብራት የለም በምን ተጋግሩታላችሁ እንጨት እንዳሰብሩ አችሉም ጦርነት ነው ስለዚህ ምን ታረጋላችሁ አማራጭ ትፈልጋላችሁ አሁን ጆርዳና ኪችን በጦርነት ሰዓት ስለ ምግብ አሰራር ምን ትላለች ሰላም እንደናችሁ እሳይ ተመልካቾቼ ተመልሼ መጥቻለሁ ባለፈው ሳምንት በጠነባ ውሃ እንዴት የጣፈጠ ዱቄት ለአንድ ወር በከረበ ውሃ እንዴት ዱቄትን ለወስ አድርገን ልንመገበው እንደምንችል አሳይቻችኋለሁ ዛሬ ደግሞ በቀላሉ በሁላችሁም ልትሰሩት የምትችሉት በየቤታችሁ ሆናችሁ በቀላሉ ሊጥን እንዴት አጣፍጠን እንጠጣዋለን የሚል ተመልካቾቼ እሺ እዚህ ጋር ሊጥ አለኝ እሺ እዚህ ጋር 1 ሊትር ሊጥ ቀንሳለሁ እሺ ተመልካቾቼ ያያችሁኝ ነው የቀነስከው ነው በነገራችን ላይ 1 ሊትር ሊጥ ለቤተሰብ በቂ ነው እሺ ተመልካቾቼ ሊጤን አዘጋጅቻለሁ ከዛ 1 የሾርባ ማንካ ስኳር እናረጋለን ስኳር የለም ጦርነት ነው እሺ ጨው ግማሽ የሾርባ ማንካ ጨው እናረጋለን ጨውም የለም ጦርነት ነው ስለዚህ ምን እናረጋለን ሊጡን ዝም ብለን ለ5 ደቂቃ ወደ ቀኝ እንመታዋለን እሺ እንመታዋለን ሊጡን እንመታዋለን የመታው ተመልካቾቼ ዋው ከለሩ በጣም ያማረ መጥቷል ዋው እሺ ወደ ግራ እንመልሰዋለን እሺ ዋው በጣም የሚገርም እየሆነ ነው በጣም ሊጤ ደረሰ እሺ በደናው ጊዜ ማለት ነው በደናው ጊዜ ወንድም ይሄ እንደው ትሉ ይሆናል የሆነ አጥንት ሲሰጣችሁ ስጋ ማለት ነው ኖ ስጋው ጠንከር ካለ ጥርስ አይበላም ታላ ጥርስ ስጋ አይበላም አይ ከተባለው አይ ምቾት ጥርስ ስጋ አይበላም አይት ይላል ወንድም በጦርነት ማለት ነው ይድርቀ ባቄላ ማለት እና እየከካህ ለልጅ ትሰጣለህ ሌላው ማለት ነው በጦርነት መፈናቀል አለ እንግዲህ መፈናቀል አለ አንድ ቦታ ምን አየው የሚገርማችሁ ሰው በዚህ ጊዜ ይጨክናል ምግብ የሚሸጡ ሰዎች አሉ አልጋንትር የሚሉ ሰዎች አሉ ያው ደግሞ ትኩስ ተፈናቃይ ስትሆን ትንሽ ብር ትይዛለህ ያው ሌላ ነገር ዘባት በጣም ብር ነው ትይዛለህ ስለዚህ ለጊዜው ሰው አታስቸግርም እየገዛ ነው የምትጠቀመው ምግብ ትገዛለህ ለምትተኛበት ትከፍላለህ ማለት በቃ ጦርነቱ 100 ሜትር ይሆናል ብለህ ነው የምታስበው ሳታስበው ማራቶን ይሆናል ግን እዛ ይከፈል ተጠቀም ማራቶን ሲሆን ያው በረንዳ ትወርቃለህ ለጊዜው ግን የገዛ ትጠቀማለህ የገዛ ትጠቀማለህ ከዛ ሰው ሲበዛ የ50 ብር ምግብ 100 ብር የ200 ብር አርጋ 400 ብር የሚሉ ሰዎች አሉ ከዛ እኔ አንዱን ጠየቅኩት ይቅርታ ወንድሜ ማለት ተፈናቃይ ማለት ቱሪስት ማለት ነው እንዲያልኩት ለተፈናቃይ እንጨምራለን የሚል ታፔላ ነው የቀራቸው ሰዎቹ በቃ እንደዚህ የሚያደርጉ ሰዎች አሉ ያው በአንጻሩ ደግሞ በጣም በሚገርም ሁኔታ በቃ
ወገኖቻቸውን የሚንከባከቡ በቃ ቤታቸውን ለቀው የሚያሳድሩ ያላቸውን የሚያካፍሉ ለህፃን ልጅ ከነሱ ህፃን ልጅ ቀንሰው ለዛኛው ለተሰደደው ህፃን ልጅ በቃ የሚመግቡ በጣም ድንቅ ኢትዮጵያውያን የነፍስ ዋጋ ያርግላቸው። አመስግኑልኝ ነው። እና እነዛ ክፉዎቹን ግን ሳይንሱ የሰው ልጅ ከዝንጀሮ የመጣው ይላል ግን በደንብ ቢጠና ምናልባት ከሆነም ከበግ ነው የመጣው ነው መባል ያለበት። የነዚህ ሰዎች እንትን ከበግ ጋር ነው የሚመሳሰለው። በግ ማለት ነው አንተ ልታርደው ቢላ ይየሳል ከሱ ዛ ጭድ ይበላል። አንተ እዚህ እኮ ይያር እነዚህ ሰዎች ጦርነት ሊበላቸው እየመጣ ተመልከት እንግዲህ እነሱ ያተርፋሉ እንዴ! በጣም እኮ የሚገርም ነው። እነዚህ ሰዎች እኮ ማለት ይሄ የሞቀ ቤታቸው ጅፕላስፎር ምናምን እኮ ነው ጥለው የሚሰደዱት። በቃ ያን ሁሉ ቤት ትተው ሌላውን ተውት፣ ሀብት ንብረት ተውት፣ የሰራችሁትን ወጥና የጋገራችሁትን እንጀራ ሳትበሉ ነው የምትሰደዱት። ያንን ትተው መተው ከፊት ቁጭ ብለው እንዲህ ያያያቸው የ50 ብር ምግብ 100 ብር የ200 ብር አልጋ 400 ብር ማለት አሁን ምን አይነት በግነት ነው ሲተመልከቱ እንዴ! አረ በስመ አብ። ግን ያው ግፍ ሲነሳ በተለይ አሁን ክትባቱን ያልወሰዳችሁ ሰዎች በሌላ አካባቢ የምትኖሩ አዲስ አበባን ጨምሮ ግፍ አትስሩ ማለት በተለይ አሁን ቤት አከራዮች አላችሁ። ቤት አከራይ ማን አንተ ሽመልስ ምንድን አንድ ነው ብለህ ነው አይደል የገባው? እና ምንድነው ታዲያ እንደዚህ ሰው የምታገዘው? አይ አልወድም ማለት ሽብሬ ማንንም ሰው ጠይቅ፣ የምንድነው ሰው ጠይቅ። አልወድም እንደዚህ አይነት ሰው። አንድ ነኝ አለቀ። ደግሞ ምንድነው መብራቱ ሰበራ ያደርከው? ትንሽ ጥናት ነበረች። ምን አገባኝ ስላንተ ጥናት? እኔ ነኝ የምፈተነው። አያገባኝም እኮ ስለሱ። ልንገርህ ደግሞ ማታ የሆነ ነገር ሸቶኛል። ካውያ ትጠቀማለህ እንዴ? ኧረ እኔ አልጠቀም። ሸቶኛል፣ በቃ ሸቶኛል እኮ። እኔ እየተደበቃችሁ ብትጠቀሙት ነገር አለ። ጁስ መፍጫም አለ የሚል ነገር ሰምቻለሁ። አይ እኔ ራሴ ነኝ አለ። ስደት ላይ መከራ ሲመጣ እነዚህ የኮራህበትን ቤት ተው። ሴት ከሆንሽ ጦትሽን፣ ወንድ ከሆንክ ቆለጥን አንጠልጥለው ነው የምትሰደደው። በቃ ቅያሬ ልብሳት ዝም ነው የምልህ። መንገድ ላይ የሆነ ሽፍታ ይቀማኛል የሆነ ሀፍታም እባላለሁ ምናምን ብለህ ቅያሬ ልብስ እንኳን ዝም ብለህ ቆለጥና ጦትን ይዘህ ይሄን ልብስ ለምሳሌ 6 ቀን 6 ሌሊት ማለት ነው 24 ሰዓት ነው የተጠቀምኩት። በስደት ላይ በጣም ብዙ አበሳለ የምትቀይሩት ልብስ የለም። ሌላው ኑሯችን በልክ ሊሆን ይገባል። በጣም ጥጋብ አለ። ዛሬ የተኙበትን አንሶላ ነገ የማይተኙበት ሰዎች አሉ። ማነሽ አንቺ የሺ ነስኪ ወይ ጋሺ ምንድነው ይሄ አንሶላ ነው ጋሺ እኮ ትላንት የተኛውበትን አንሶላ ድጋሜ ልተኛበት ማለት ነው። ይቅርታ ጋሺ እባክሽ ረዛ ቀይሪ። ይሁን ዩኔስኮ ላይ የሚመዘገብ ጥጋብ እኮ ስደት ላይ ወንድሜ አፈር ላይ ወድቀህ ድንጋይ ተንተረሰ ቀጣል ለብሰህ ነው የምተኛው። በቃ ወር 2 ወር እኮ ነው በረሃ ላይ ዝም ብለህ ወድቀህ ማለት ነው። እና እዛ ስተኛ ተው ስለ አንሶላው ስለ ብርድ ስለ ኮምፎርት ተው ቲሸርት ለብሰህ ነው የምተኛው። ወንድ ማለት ይላሳይ ትንሽ ይኸውልህማ ልጄት ዓለም ይችን ነው እንዲህ ሲያብቃቃህ የምንለብሰው ልጅ ብለህ እንዴት ተተኛለህ? ኮፍያ ካለውማ የመጨረሻ እድለኛው ሰው ነህ አንተ። አተበቃ እድለኛው ሰው ነው። ኦሮይ የማ ቪአይፒ ነው በቃ አተላልክ አረ ወይኔ ረግሪ አረ ወይኔ ረውርዱ ትላለህ። አይ አረ ድንጋው ቆረቆረ ሲጣፍጣፋ ድንጋይ ፈልግ ትላለህ። ደግሞ ጠፍጠፍ ያለ ድንጋይ አይ እንደው ጽርቁ ቀርቶ በውሉ በኮነነኝ አለ። እንደው ብልጥግናው ቀርቶ ቤት የመተኛው አላንተ በደናው ግዝ የሆነ መጠጥ እየጠጣው ዝንብ ከነካው አልቀምስም። ጓደኞች አረ ደፋ አርገህ ጠጣ ይሉኝ። አረ ዝንብ ማለት እኮ በርካታ በሽታ አምጪ ተዋሲያንን የምትቀስም ቆሻሻ ነፍሳት ናት። ስደት ላይ ወንድሜ ዝንብ ያኘበት ውሃ ዝንብ ሻወር የወሰደበት ውሃ 2 አቡዘ በሰማያት 2 ሰላም ለኪ ደግሞ ነው የምታገኘው።
በስንት ጸሎት ነው ማለት ሻወር ሌላውን ተውት ሻወር ሙቅ ውሃ የለም እኔ ቀዝቃዛው አልታጠብም ቀዝቃዛ ንጹህ ሻወር አገንተ ማለት በንጹህ ውሃ አሉስ አይመቸኝም ምናምን እንዴ 20 ቀን 25 ቀን ላታተስ ይችላል ስደት ላይና ስለ ብብታችሁ አናወራም ፊት ይቀራል እና ስደት ላይ አትሳሳም በሩቅ ነው አሁን ከተማ ለኮሮና ነው ርቀት እንጠብቅ የምትባል ስደት ላይ ለቅርናት ነው እንጠብቅ እንዴ እና በቃ ቀዝ የሆነ ውሃ አየህ ማለት የቆሸሸም ቢሆን ውሃ አየህ ማለት በቃ መንግስተ ሰማያትን አየህ ማለት ነው ዝም ብለህ አቻፍ ወለቀታ እሰይ ወይኔ ብለህ ይጋም ቻፍ ዘወር ስትል 300 ሰው ተሰልፏል ኦኬ ጉዞ ሌላውን ተውት 1 ኪሎ ሜትር 2 ኪሎ ሜትር በእግሩ ማይር ሰው አለ አሬ ቅርታው እዛ ድረስ በእግሬ አልችል አይ ስለሚደክመኝ ነው ታክሲ ጠብቃለሁ ወይ ራይድ ነገር ቆይ አልችልም እንዴ አልችል ደክሞኛል ትችያለሽ እናቴ ውይ አይደለም እናቴ ትችያለሽ ሳንፈሽ እኮ ነው ውይ እንዴ ጦርነት ላይ የ7 ወር ነፍሰ ጡር ሆነሽ ቀነኒሳን ቀድመሽ ሆነሽ አንቺ ነሽ እየዞርሽ የምታየው ቀኔ ሌላ ሰው ነሽ እዛ ቦታ ጭራሽ የምን ድካም ነው አንድ ሰውዬ እኔ ማለት ነው እየሄድኩኝ እየሮጥኩኝ ለራሴ ፈርቼ እየሮጥኩኝ አንዱ መጥቶ ሹው ብሎ አለፈኝ ማለት ነው አንድ ቦታ ከመፍጠኑ የተነሳ እግሩን አላየሁትም እና ገርሞኝ እስካዩ ቸኩያለሁ የሆነ ቦታ ደረስነ ማለት ነው ስንደርስ እንደው እግሩን ሊየው በየጠጋስን 2 እግር የለው ማለት በክራንች ነው ይቀደም እና ማለት ነው ወለቴን ነው ማለት ለራሳችሁ ለማንንም አይደለም በቃ የዚህ ሁሉ እንትን ያው ጦርነት ነው የጦርነት ምንጩ ደግሞ ያው ብዙ ጊዜ ከተማ ውስጥ ያለ ማቀራራት ነውና ውጭ ሀገር ማለት ያለ ነገር ጦስ ውስጥ የሚጥልህ ለማንም አይደለም በቃ ለራስህ ስትል ሰላምህን ጠብቅ በቃ ለራስህ ስትል ቁማን ጥላቻ ሼር አታርግ ኮሜንት አታርግ በቃ ለራስህ ስትል ማለት ነው ሰላም አንድነት ፍቅር ለኢትዮጵያ ማስተዋል ለህዝባችን ይሁን አማን ይሰጠኝ ነበር አመሰግናለሁ ወዳጆች እንግዲህ ተመልሻለሁ ስታንዳፕ ኮሜዲውን እስከመጨረሻው እንዳያችሁት ተስፋ አረጋለሁ እንዴት እንዳያችሁት እስኪ በኮሜንት ጻፉልኝ በቅርቡም አዲስ ስታንዳፕ ኮሜዲ ይዤላችሁ እመጣለሁኝ እስካሁን አብራችሁኝ ስለነበራችሁ እጅግ ከልብ አመሰግናለሁ መልካም ጊዜ ይሁንላችሁ